ሰላም ወደ አድማጮቻችን የሪሲ ጄምስ ወቅታዊ ብቃት በሚመለከት በተለይ ደግሞ በአማካኝነት ሚና እንግዲህ ኤንዞ ማሬስካ ይህንን ተጫዋች ይዘውት መጥተዋል። ከዚህ በፊት እንደምታውቁት በዊጋን አትሌቲክስ በአማካኝነት ሚና ይታወቅ ነበር። በታዳጊ ቡድን ውስጥ የአማካኝነት ሚና ነበረው። ነገር ግን መረሳት የማይችለው የቻምፒዮንስ ሊጉን ቸልሲ ሲያነሳ በቶማስ ቱሄል ስር የቀኝ መስመር ተመላላሽ ሆኖ ከአምስቱ ተከላካዮች ጥሩ ፐርፎርም ከሚያደርጉት ውስጥ አንዱ እንደነበር ታስታውሳላችሁ። የነ ማርከስ አሎንሶ ቡድን ውስጥ ተጽዕኖ እንደነበረው በግልጽ የሚታይ ነበር። አሁን ደግሞ በአማካኝነት ሚና ከካይሴዶ ጥግ ጥሩ ብቃቱን እያየን ነው። ሌላኛው የሚሆነው እዚሁ ጋር መነሳት ያለበት ስለ ኩኩሬላ ነው። እንግዲህ ኩኩሬላም ባለፉት ጨዋታዎች ላይ በተለይ በሳውዛምፕተኑ ጨዋታ ላይ የተለየ የአጨዋወትን ቦታን ይዞ ታይቷል። በተለይ ሳውዛምፕተን በሎ ብሎክ የሚጫወት ቡድን አለመሆኑን ተከትሎ ማንቱማን ማርኪንግ ስለነበር የኤክስትራ ሰው ሚናን እየተወጣ ነበር። የጭማሪ ሰው የምንለው በእግር ኳስ እንደምታውቁት አንድ ኤክስትራ ሰው በየሜዳው መሀል ላይ ካለ ያ ሰው የተቃራኒ ቡድንን ፕረስ በቀላሉ እንድታቆም የሚያግዝ ይሆናል። ያንን ሚና ሲወጣ ይታይ ነበር። ያ ማስገራሚ የሆኑ ታክቲካዊ መረጃዎችን ስለ ቼልሲ ወቅታዊ ብቃት ልናቀርብላችሁ ተመልሰን መጥተናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ያስፈልገናል። ወደ 20 ሺህ የምናደርገውን ጉዞ እናንተ እይታ የሚሰማችሁን ስለ ሪሲ ጄምስ የአማካኝነት ሚናስ ምን ታስባላችሁ? እውነት ሪሲ ጄምስ የአማካኝ ተጫዋች መሆን አስፈልጎት ነው ወይስ ሮሚዮ ላቪያ ስለተጎዳ ነው? የላቪያ ለመኖር የቸልሲን የአማካይ ክፍል እንዳዳከመው በግልጽ ይታያል። ያንን ቦታ ለመሸፈን ጄምስን መጠቀም ሌላኛው አማራጭ ነው በግልጽ ይታያል። ጄምስ በአማካኝነት ሚናው ጥሩ ነው ወይ ብለን እናያለን። እስኪ ኮሜንት መስጫ ቦክስ ላይ የሚሰማችሁን ጻፉልኝ። እንግዲህ የሪሲ ጄምስ ሚናን ስታስቡ በጣም በፕሪሚየር ሊግ ውስጥ ብዙ ተስፋ የሚጠበቅበት ምርጡ የቀይ መስመር ተከላካይ ይሆናል ተብሎ የሚጠበቅ በጊዜው ከነበሩት የቀይ መስመር ተከላካይ ምርጫዎች ውስጥ አሮን wan-bissaka፣ አርኖልድ እና ሪሲ ጄምስ ነበሩ። ቢሳካ በጣም በመከላከሉ ጠንካራ ነው። ከዛ ውጭ አርኖልድ በማጥቃቱ ጠንካራ ነበር። ሪሲ ጄምስ ግን መከላከሉን ከማጥቃት ጋር ያያያዘ በጣም ጥሩ ተጫዋችና በሚቀጥሉት ዓመታቶች ውስጥ ምርጡ የቀይ መስመር ተመላላሽ ይሆናል ተብሎ ከሚጠበቁ ተጫዋቾች ውስጥ አንዱ ነበር። ነገር ግን በጉዳት ምክንያት በጣም ተቸግሮ ባለፉት ዓመታቶች ታይቷል። በተለይ አምናም ወደ 43 ጨዋታዎች አልፈውታል። ታቻምናም እንደዚሁ በጉዳት ሲቸገር ነበር። እንግዲህ ቻምፒዮንስ ሊጉን ያነሱበት ዓመት ላይ ግን ጥሩ ብቃቱ ላይ እንደነበር የሚታወስ ነው። አሁን ከቀይ መስመር ተመላላሽነት ወይም ደግሞ የቀይ መስመር ሚናው ወጥቶ ወይም ይሄ ዊንግ ባክ የምትሉት ተመላላሽነት ሚናው ወጥቶ በቀጥታ የአማካይ መስመር ከካይሴዶ ጥግ የሚጫወት ተጫዋች ሆኗል። በአስቶን ቪላው ጨዋታ ላይ የመጀመሪያው ሙከራ አድርገው ነበር ኤንዞ ማሬስካ በጋዜጣዊ መግለጫቸው የመጀመሪያ ቀን ለቼልሲ እንደፈረምኩ በአሰልጣኝነታቸው ማለት ነው ወዲያውኑ ያናገርኩት ጄምስን ነው። ጄምስን ደግሞ እንደ አማካኝነት የመጠቀም ፍላጎት እንዳለኝ በግልጽ ነግሬዋለሁ ብለዋል። አሁን ምንድነው የጄምስ ጥሩ ብቃቶች አሉት። አንደኛ ለተከላካይ ሽፋኑን ይሰጣል። እዛ ላይ የካይሴዶን ሚናና ለቼልሲ ተከላካዮች በጣም አስፈላጊውን ሚና እንዲወጣ የሚያደርግ ነው። ምን ጥቅም አሉት ብለን ካሰብን ኤንዞ ፈርናንዴዝና ካይሴዶን ማጣመር የቼልሲን የአማካይ ክፍል ከጊዜ ወደ ጊዜ እየፈተነው እንዳለ ይታወቃል። የቼልሲ ተከላካይ አንደኛ በጣም ምርጥ ተከላካይ መስመር መሆን አለበት በአንድ ሴንትራል ሚድፊልደር ወይም ሴንትራል ዲፌንሲቭ ሚድፊልደር ለመጫወት። ስለዚህ ያንን ሚና የሚወጣ ተጫዋች ያስፈልጋቸዋል። ተከላካይ ጠንካራ ከሆነ አትሊስት በአንድ ዲፌንሲቭ ሚድፊልደር ትጫወታለ። ነገር ግን በዘመናዊ እግር ኳስ ተከላካይ ጠንካራ ሆኖ እንኳን ሁለቱም መስመሮች መሸፈን ብቻ ሳይሆን የአማካይ መስመሩን ዲፌንሲቭ ሚድፊልደሩን የሚያግዘው ኢንቨርትድ ዊንገር መጠቀም ራሱ ግድ የሚልበት ጊዜ ነው። ያ በአማካኝነት ሚናውን በጨዋታዎች ውስጥ የአማካይ ስፍራውን ጨዋታውን መቆጣጠር ስለሚሆን ነው። ነገር ግን ፈርናንዴዝ ቦታውን ይዞ ወይ ዲፕ ፕሌይንግ ሚድፊልደር መሆን ወይም ከኋላ ኳሱን መስርቶ ማጫወት በጣም የሚመቸው ሚና ነው። ነገር ግን መከላከሉ ላይ ኤንዞ ፈርናንዴዝ ጥሩ ሚናን የሚወጣ ተጫዋች ሆኖ ከጊዜ ወደ ጊዜ እየተወጣ ያለ አይነት አይደለም። ስለዚህ ኤንዞ ማሬስካ ኤንዞ ፈርናንዴዝን የአጥቂም ችግር ስላለው ወደፊት ጠጋ አድርጎ ለማጫወት በአማካኝ ሚናው ግን ከካይሴዶ ጥግ የሚጫወት ተጫዋችን ይፈልጋሉ። ያ ደግሞ ሪሲ ጄምስ ሆኖ መጥቷል። አንደኛ ለኳሱ ሽፋን ይሰጣል። ከኳስ ጋር በጣም ምቾት የሚሰማው ተጫዋች ነው። ከኳሱ ውጭ ጥሩ እንቅስቃሴን ያደርጋል። ቡድኑን አግሬሲቭ እንዲሆንና ደግሞ በደንብ በጉልበት እንዲኖረው የሚያደርግ ተጫዋች ነው። ስለዚህ የተሻለ ሚናውን የሚሰጠው ይሆናል። እንግዲህ በቼልሲ የመከላከል መስመር ላይ ስታዩት ጠንካራው ቼልሲ እንኳን አይደለም እነ ኮልዊልና ፎፋና ያሉ አትሊስት ጠንካራ የመከላከል ሲስተም ላይ ቼልሲ ያለ ፈርናንዴዝ እና ካይሴዶን መጠቀም ትችል ነበር። አሁን ግን ካይሴዶን ከሪሲ ጄምስ ጋር ማጣመራቸው የተሻለ ውጤትን እያመጣ እንዳለም በግልጽ የሚታይ ነው። ነገር ግን
ጄምስ ምን ጥሩ ነገሮችን ያመጣል ብለን ካሰብን አንዱ እንግዲህ የሚሆነው ጄምስ ፍጥነት አለው። ከዛ ውጭ ቦታዎችን መሸፈን ይችላል። ፕረስ ማድረግ ላይ ጥሩ ነው። ከዛ ውጭ ሃፍ ክሮስ የምትሏቸውን ይሄ ሃፍ ስፔሱ ላይ ይገኝና በተለይ ከቀይ መስመር በኩል ክሮስ የሚያደርጋቸው ኳሶች አሉ። አጥቂዎቹን በቀጥታ የሚያገኙ ጎሎቹ እንዲቆጠሩ የሚያደርጉ። ከዛ ውጭ በተለየ ቡድን ደግሞ ሎ ብሎክ በሚያደርግበት ጊዜ በተለይ የኮፐንሃገኑ ጨዋታ አይነት ላይ ሹት ማድረግ የሚችል ነው። ቅጣት ምቶችን መምታት የሚችል ተጫዋች ነው። ስለዚህ የሚናው ለቸልሲ በጣም አስፈላጊ ሆኖ መታየት የሚችል ነው። ከዛ ውጭ እንግዲህ ጄምስን በዚህ አይነት ሚና ብቻ ላናየው እንችላለን በውድድር ዓመቱ። ሌላኛው አማራጭ የሚሆነው ኢንቨርተር ዊንገር ሆኖ ልናየው እንችል ይሆናል። ከቀይ መስመር እየተነሳ የአማካይ ክፍሉን የሚያግዝ ኢንቨርተር ዊንገርም ሆኖ ልናየው እንችላለን። ይህም ሌላኛው ተመራጩ ቦታ የሚያደርገው ነገር ግን ወደ ጄምስ የአማካኝነት ሚና የመራው ቸልሲን ላቪያን ማጣቱ እንደሆነ በግልጽ የሚታይ ነው። ካይሴዶና ላቪያ የፈጠሩት ጥምረት ጄምስን ወደ ቀይ መስመር ተከላካይነት የሚወስደውና በቀይ መስመር ሚናው ጥሩ ፐርፎርማንስ የሚያደርግ ተጫዋች እንደነበር ይታወቃል። በዘመናዊ እግር ኳስ ውስጥ ከቀይ መስመር ተከላካይነት ተነስተው የአማካኝነት ሚና የሚጫወቱ ብዙ ተጫዋቾችን አይተናል። ለምሳሌ ላሃምን ማንሳት ይቻላል ከጀርመን ብሔራዊ ቡድን እንዲሁም በባየርን ቤት። ከዛ ውጭ ኪሚችን ማንሳት ይቻላል የቀይ መስመርንም የአማካኝነት ሚናውንም በሚገባ ሲወጣ። አርኖልድም በአማካኝነት ሚና። እነዚህ ሁሉ ተጫዋቾችን መጠራላችሁ፣ ግን በኳስ ችሎታቸው ከኳስ ጋር ያላቸው ምቾት ነው ብዙ አሰልጣኞችን እነዚህን ተጫዋቾች ወደ አማካኝ ሚና እንዲወስዷቸው የሚያደርገው። ያም ውጤታማ ሲሆን የታየበት ጊዜ አለ፣ ውጤታማ ያልሆነበት ጊዜ አለ። አንዳንዴ ቦታውን በሚገባ ያለማጥራትና እድሜያቸው ቦታውን ለመልመድ ያልፋል። አንዳንዶቹ ደግሞ እድሜያቸው አልፎ ምርጥ ይሆናሉ። ለምሳሌ ላሃም ከ31 ዓመቱ በኋላ ነው በአማካኝነት ሚና ያየ ነው በሚገባ ሲሰሩ ይታያል። ኪሚቺ ከታዳጊነት ጀምሮ ነው። አርኖልድ ግን በአማካኝነት ሚና ለእንግሊዝ ብሔራዊ ቡድን በጣም ሲቸገር በግልጽ የታየባቸው የእንግሊዙ ዩሮ 2024 እንደሆነ የምታስታውሱት ነው። ስለዚህ ቴክኒካሊ ጥሩ የሆኑ ተጫዋች መሆን ይችላሉ። ነገር ግን ጄምስ ከአርኖልድም ይለያል። አንዳንዴ ኳሱን በሚይዝበት ወቅት ከኳስ ጋር ያለው ሩጫ፣ ከዛ ውጭ ደግሞ ብልጠት ይታይበታል። መከላከሉ በግልጽ ይታያል። ጠንካራ ሆኖ ይታያል። ስለዚህ በቀላሉ ፕረስ አድርገህ ኳሱን ልታልፎ አትችልም። ነገር ግን ላቪያ ደግሞ ከጄምስ ይሻላል። ስለዚህ ቸልሲ የመጀመሪያ ተመራጩ የሚሆነው ላቪያንና ካይሴዶ ማሰለፍ ነው። ለምን ካላችሁኝ ላቪያ ረጅም ፓሶቹ በጣም የሚገርሙ ናቸው። ፕረስ በሚደረግበት ወቅት ኳሱን በቀላሉ አይለቀውም። ከዛ ውጭ በቃ በተፈጥሮ የአማካኝ ሚና ተጫዋች ነው። ስለዚህ በደንብ ማስተር አድርጎታል ያንን ቦታ ማለት ይቻላል። ጄምስ እንግዲህ በዊጋን አትሌቲክ በታችኛው በቻምፒዮንሺፑ ምርጥ ዓመትን አሳልፎ የማይረሳ ከረጅም ርቀት ያስቆጠረው ጎል ነበር። እነዛ የሚታወሱ የነበሩ ብቃቶቹ ናቸው። ወደ ቸልሲ ሲመለስ ነው ወደ ቀይ መስመር ተከላካይነት የተለወጠው። ስለዚህ ሌላኛው አማራጭ የሚሆን ነው። ከኢንቨርተር ዊንገርነት ግን ሌላ ሚናን የሚያሳየን ይመስለኛል። ለቸልሲ በሚጎድልባቸው ጨዋታዎች ውስጥ የተለየ ሚናን የሚያመጣ ይሆናል። ጄምስ በኢንቨርተር ዊንገርነት ሚና ያጫወቱን ፍጥነቱን፣ ቴምፖውን መያዝ የሚችል ነው የቡድን። ከዛ ውጭ ኤንዞንም ነፃ የሚያወጣ ይሆናል ኢንቨርተር ዊንገርነት በሚሆንበት። ከዛ ውጭ በአማካኝነት ሚና በሚጫወትበት ጊዜ ለኤንዞ ፈርናንዴዝ ወደፊት ጠጋ ብሎ ከአጥቂ ጎን እንዲሰለፍ የሚያደርግ ነው። ያ ደግሞ ኤንዞ አይነት ስፔሶች አሉ። ቸልሲ ኤንዞ ፈርናንዴዝን ሲያስፈርመው ሀፍ ስፔሱ ላይ ቦክስ ውስጥ ስፔሶቹ ላይ እንዲያገኝና ሹት አድርጎ እንዲያስቆጠር ነው። ኮፐንሃገኑ ላይ ያስቆጠረው ጎል አንዱ ምሳሌ ነው። ከዛ ውጭ በቅርብ ጊዜያቶች በዛ ከላቪያ በሚሰለፍበት በአማካኝ ጊዜ ወቅት ወደፊት ጠጋ ብሎ ሲጫወት ጎሎችን ሲያስቆጠር አይተነዋል። ያን ሚናውን እንዲወጣ ማድረግ ነው። ስለዚህ ለቸልሲ ሌላኛውን ገጽታ የሚያመጣ ነው። ለኤንዞ ማሬስካም ጥሩ ሚናን የሚሰጥ ነው። በተለይ ሬናቶ ቬጋ ከለቀቀ በኋላ የቸልሲ አማካኝ መስመርን ሊያግዛል ተብሎ ነበር፣ ማገዝ አልቻለም ሬናቶ ቬጋ በውሰት መልቀቁን ተከትሎ። ስለዚህ የጄምስ መምጣት አስፈላጊ ይሆናል። የውድድር ዓመቱ ላይ ወሳኝ በሆኑ ጨዋታዎች ላይ ቸልሲ ኮንዘርቫቲቭ ሆኖ መጫወት እንዲችል ያስችለዋል። ወይም ደግሞ ራሱን ጠብቆ በጣም ፈጣን የሆነ የራሳቸውን ጨዋታ ብቻ ሳይሆን በደንብ መከላከል እንዲችሉ ለተከላካዮች ሽፋን እንዲሰጥ ያደርጋል። ለግራም ለቀኝ መስመሩን ተከላካዮች ማለት ነው። ያ ጥሩ አስፈላጊ የሆነ ነው። የጄምስ በአማካኝነት መስመር መሰለፍ ያ ጥሩ የሆነ ውጤትን ለቸልሲ ማመጧል። ባለፉት ጨዋታዎችም ሜቢ እንግዲህ አስቶን ቪላውን ጨዋታ ልታነሱ ትችላላችሁ። ነገር ግን በአስቶን ቪላው ጨዋታ ላይ ቸልሲ የተሻለ ብቃትን አድርጓል። እስካሁን ድረስ ደካማ ጨዋታን ከጄምስ በአማካኝነት ሚና አላየንም ብዬ አስባለሁ። ምን ታስባላችሁ ደርማቻችን? በእናንተ እይታ ኮሜንት ላይ አስቀምጡልኝ። ሁለተኛው የሚሆነው የኩኩሬላ አዲሱ ሚና ነው። እንግዲህ ስለ ኩኩሬላ አዲሱ ሚና ሲባል ሜቢ የሳውዛምፕተኑ ጨዋታ ላይ በተለየ ብቃት ስላየሁት ነው። የሳውዛምፕተኑ ጨዋታ እንግዲህ ሜቢ መልሳችሁ ሃይላይቶችን አይታችሁ ከሆነ ኩኩሬላ ያልረገጠበት ሜዳ የለም። በሚገርም ሁኔታ ከኋላ መስመር ተነስቶ የቀኝ መስመር ማጥቃቱ ላይ ይታይ ነበረ ከነ ፓልመር እና ሳንቾ ጋር በመሆን ማለት ነው። በጣም የሚገርም አይነት ሚናዎችን ያየንበት ነው። ኩኩሬላ አምና ፖቼቲኖ ኢንቨርተር ዊንገር ካደረገው በኋላ አዲስ ኩኩሬላ ያየ ነው። በጣም ከጉዳት ከተመለሰ ጊዜ ጀምሮ ቡድኑ ውስጥ በጣም አስፈላጊው ተጫዋች ሆኗል። ዘንድሮም ራሱ ኤንዞ ማሬስካ የመሰከሩለት ነው። ቸልሲ 5 እና 6 ኩኩሬላ አይነት ተጫዋቾች ካሉት ዋንጫዎችን ማሸነፍ በቀላሉ ይችላል የሚል ነው። አንደኛ ምንድነው ተጋፋጭ ነው።
ነው። ድሎችን መፍጠር፣ ስፔሶችን ማንበብ አቅም አለው። በጣም የሚደነቀው የኩኩሬላ አንዱ እሱ ነው። ሁለተኛ ፕረስ ያደርጋል። አቴኒ ፖዚሽን ከመጀመሪያ ከግብ ጠባቂ ውስጥ ከኋላ ድረስ በጣም ፓወር አለው ወይም ፍጥነት አለው። ለቡድኑ ጉልበት የሚሰጥ ተጫዋች ነው። መከላከሉን ማጥቃቱን ባላንስ ማድረግ የሚችል ቸልሲ በግራ መስመር ላይ ለብዙ ዓመታት ተቸግሮ የነበረውን መልስ የሚሰጥ ነው ኩኩሬላ። ያ የሚደነቅ ባህሪ ነው። ከካይሴዶ ጋር ኢንቨርትድ ዊንገር ሆኖ ስፔሶችን ለመሸፈን ሲሞክር ይታያል። ያ አስፈላጊ ሆነ ነው። ለምሳሌ በሳውዛምፕተኑ ጨዋታ ላይ ያንን ሲያደርግ ይታይ ነበር። ሳውዛምፕተን ዋን ቱ ዋን ማርኪንግ ነው ያላቸው። ስለዚህ ኤክስትራማን መፍጠር አለብህ። እንደ ሳውዛምፕተን ጁሪች እንግዲህ ከጣሊያን የመጡ ናቸው። በጣሊያን አትላንታ በጣም የሚታወቅ ቡድን ነው። ዋን ቱ ዋን ማርኪንግ ላይ ጋስፔሪኒ የዘመናዊ እግር ኳስ ከፖዚሽናል ፕሌይ በቅርብ ጊዜ እነ ፔፕ እንዲሁም ሌሎች አሰልጣኞች ካመጡት ቦታን ጠብቀ ከመጫወት በጣም በርቀት እየሄደ እንዳለ ይታወቃል። ምክንያቱም በእንደዚህ አይነት አጨዋወቶች ላይ ተቃራኒ ቡድኖችን ኤክስትራማን ወይም ተጨማሪ ሰውን ፍለጋ በቡድኑ ውስጥ ትሄዳለህ፣ ሌላ ስፔሶችን ለመፈለግ ማለት ነው። ያንን ተከትሎ ስፔሶች ብዙ ክፍት አይኖሩም። እንደ ኩኩሬላ አይነት ተጫዋች ሲኖር ግን በእያንዳንዱ መስመር ላይ በአጥቂ መስመር ላይ ይጨመራል። ስፔሱ ላይ አዲስ ሰውን አድ ያደርጋል። ከተከላካይ መስመር መጥቶ ጎሎችን ሲያስቆጠር አይታችሁታል። በጣም በሚገርም ሁኔታ እንግዲህ አላባና በጣም በዚህ የሚታወቁት እንደዚህ አይነት ሩጫዎችን በማድረግ ሌላኛው የሆነው ዴቪስ ነው። ሁለቱም ጥሩ እንደዚህ አይነት ፐርፎርማንስ የነበራቸው ነበሩ። ስለዚህ ኩኩሬላ እንደዚህ አይነት ሚናን ሲወጥ ታዩታላችሁ። በመከላከል መንገድም በሚገባ ሲያገዝ፣ ኳሱ ከኋላ ሲመሰረትም ኳሱን ከኋላ ሲመሰረት ይታይ ነበር። አሁን በሳውዛምፕተን ጨዋታ ታዲያ ምን አይተ ነው የተለየ ነገር ምንስ ብቃት ነበረው ብላችሁ ተጠየቃችሁ። ግን ከካይሴዶ ፊቱ ነው መሰለፍ ይችል ከካይሴዶ ጎን ነው አይደል ኢንቨርትድ ዊንገሩ መሰለፍ የነበረበት። ነገር ግን በዛ ጨዋታ ላይ ከካይሴዶ ፊት ተሰለፈና በሁለቱ በኤንዞ ፈርናንዴዝ እና በፓልመር መካከል የአማካይ ክፍሉን ኤክስትራ አንድ ሰው እንዲጨምሩ አደረገ። ስለዚህ ወደ ቀኝ ሲፈለግ ከኤንዞ ከክሪስቶፈር ንኩኩና ኩኩሬላ በመሆን ሌላ ተጨማሪ ሰው መፍጠር ይችላል። ወደ ቀኝ በኩል ደግሞ ከሁለቱ ተጫዋቾች ከሆኑት ሳንቾ እና ከፓልመር ጋር በመሆን ሌላ ኤክስትራ ሰውን ሲጨምር ይታያል። ይህ ሚናው እንግዲህ ውጤታማ ሲያደርገው በጨዋታው ላይ ታችሁታል። ጥሩም ፐርፎርም እንዳደረገ የሚታወስ ነው። እንግዲህ ከግራ መስመር ተከላካይነት ተነስቶ የቀኝ መስመሩን ሲያግዝ፣ ስለዚህ ባላንስ እንዲያደርጉ ግን ኤንዞ ማሬስካ ምን ሚናን ተወጧል ካላችሁ ኤንዞ ፈርናንዴዝን አምጠው የግራ መስመሩ ላይ ሽፋን እንዲሰጥ ሚናን ሰጠውት ነበር። ያ ጥሩ የሚባል ነው። እንግዲህ ቸልሲ ፖቼቲኖ ከየካቲት ጀምሮ ምርጥ ብቃቱን ሲያሳይ አንዱ የነበረው የኩኩሬላ ሚና እንደሆነ በግልጽ የሚታይ ነበር። ያ ቸልሲ ቡድን ውስጥ ካውንተር አታክ ወይም ካውንተር ፕረስ የሚያደርጉበት መንገድ በጣም ጥሩ ነበር። ፖቼቲኖ የአምና ብቃቱ የሚታወስ ከሆነ አንዱ ኩኩሬላ ሆኖ መታየት የሚችል ነው። ከዛ ውጭ በጣም የሚደነቀው ቴክኒካል ፋውሎችን ይሰራል። በጣም ጥሩ የሆኑ ቴክኒካል ፋውሎችን ያው ትንሽ መወቀስ የሚጠበቅበት አላግባብ ከተጫዋቾች ጋር ሰጣ ገባ ውስጥ ይገባል። አስፈላጊ የሆኑ አሉ፣ አላስፈላጊ የሆኑ ደግሞ ሰጣ ገባዎችን መቀነስ ይጠበቅበታል ብዬ አስባለሁ። ቴክኒካል ፋውሎችን በመስራት ግን በጣም ማንም የሚችለው የለም። በጣም በቀላሉ ነው ቢጫ ካርድ፣ ቀይ ካርድ የሚያሰጡ አይነት ፋውሎችን ሲሰራ አይታይም። ስለዚህ ኩኩሬላ ሌላኛው የቸልሲ መልኩ ነው በኤንዞ ማሬስካ ስር የሚታይ ይሆናል። በጣም ጥሩ ፐርፎርማንስ ያለውን ማጥቃትና መከላከሉን ባላንስ የሚያደርግ ተጫዋች ሆኖ የሚታይ ነው። ስለዚህ ወደ አድማቻችን ስለ ጄምስ እና ስለ ኩኩሬላ ስለ ወቅታዊ አስደናቂ ብቃታቸው ጄምስን እንግዲህ ባለፉት አስቶን ቪላ የኮፐንሃገኑን ጨዋታ ማንሳት እንችላለን። ሌላኛው ለሆነው ለኩኩሬላ ደግሞ የሳውዛምፕተኑ ጨዋታ ላይ ያሳዩትን ድንቅ ብቃት በሚመለከት ያቀረብንላችሁ ፕሮግራም ይህንን ይመስላል።